ከምሽቱ 3 ሰዓት አካባቢ ነው ኮዬ ፈጪ ሰው አውርጄ እየተመለስኩኝ ሁለት ወንዶች ያስቆሙኝና ወደ ሜክሲኮ እንደወስዳቸው ይነግሩኛል። ሺ ብዬ ያስገባኋቸውና አስጀመርኩላቸው። በጣም ወጣት ልጆች ናቸው። 21 አመት ቢሆናቸው ነው። ወሬያቸውን ስሰማ የኮሌጅ ተማሪዎች ምናምን ነበር የመሰሉኝ። ስለ ፎሬክስ ምናምን ነው የሚያወሩት። ዘፈን ከፍቼላቸው ፈታ እያረኩ ሜክሲኮ አደረስኳቸው። እዛ ስንደርስ ግን በቃ መሸብን። አሁን ታክሲም ስለማናገኝ ወደ አብነት ትንሽ ገፋ አድርገን እባክህ ምናምን ሲሉኝ እሺ ችግር የለውም አልኩኝና መንገድ ጀመርን። ከዛ አብደላ ህንጻን አልፈን ወደ ጁሳንሰን ዞር ብለን መሀል ነገር ላይ በቃ እዚህ ጋር ወርደን ይሉኝና ትሪፑን ስጨርሰው 1030 ብር መጣ። አሳዩኋቸውና እንካ አንተ አስገባ ምናምን እየተባባሉ ስልክ ይቀባበላሉና ምን ነው በዛባችሁ እንደ ሂሳቡ ስላቸው አረ ችግር የለውም ምናምን ብለው ትራንስፈር እንደሚያረግ ሰው ነው ግን አንዱ ላንዱ አንድ ስልክ ይቀባበላሉ አለ። ከዛ የሆነ ሰዓት ውቀው ምናምን ተባባሉና ከኋላ ያለው በጣም ይወጋኝ ጀመራለ። 8 ቦታ ነው የወጉት ልጅ። እንደምንም ብዬ በሬን ከፈትኩትና አንገቴ እንደማውጣት አልኩኝ። ቤልት ራሱ መፍታት አልቻልኩኝም። ከፊት ለፊታችን የሆነ የፓርኪንግ ልብስ የለበሰ ጥበቃ አይነት ነገር ቆሟል፣ ግን ምንም ሊረዳኝ አልቻለም። አንገቴን አውጥቼ እየወጉኝ ነው ማለት ጀመርኩኝ። አጋጣሚ እጅ ፍሬን ሳልስብ ስለሆነ ወደ በሩ የወጣሁት መኪና ስትንሸራተትባቸው ደንግጠው ሁለቱም ሮጡ። እኔም እንደምንም መሪን ያስኩኝና እዛ አካባቢ ያሉትን ሰዎች ግቡልኝ የባካችሁ ወደ ሆስፒታል ልሂድ ስላቸው ማንም ይገባልኝ ሰው አጣሁኝ። ከዛ እንደምንም መኪናዬን አዙሬ ትንሽ ሸርተት እንዳልኩኝ ሁለት ሰዎች አገኘውና ጋቡልኝ። ራሴ እየነዳው ቤተሳታ ሆስፒታል ሄድኩኝ። ይሄ ታሪክ ሲላክልኝ አሽከርካሪው ከህመሙ አገግሟል፣ ግን ወደ ስራ አልተመለሰም ነበር። ለህክምናም ብዙ ወጪ ነው ያወጣው። ከእንደገና ያለ ስራ ያሳለፋቸውን ቀናቶች አስቡት። ታዲያ እኔ ከመንገድ ላይ ሰው አንስቼ ሳስጀምር በምን እንደማስጀምር ልንገራችሁ። ሊትል ታክሲ የሚባል አፕ አለ። እያንዳንዱ ትሪፓችን እስከ 1 ሚሊዮን ብር ድረስ ካሳ ሊከፈልበት የሚችል ነው። ለምሳሌ ልክ ይሄ ልጅ እንደሆነው እንደዚህ አይነት አደጋዎች በሚፈጠሩ ሰዓት ልጁን እስከ 1 ሚሊዮን ብር ድረስ በመክፈል ሙሉ ህክምና እንዲያገኝ ሊያደርጉት ይችላሉ ማለት ነው። ታዲያ እነዚህ ዘራፊዎች እሱን እንደዛ ካረጉት በኋላ ወደ ቤታቸው በመሄድ ላይ ያሉ ፖሊሶች ያገኟቸዋል። እጆቻቸው እንዳለ ደም በደም ሆነዋል። ምን ሆናችሁ ነው ይባሉና ወደ ጣቢያ ይወሰዳሉ። ሰው ሊዘርፈን ሲል ተደባድበን ነው ምናምን ብለው ፖሊስ ስልካቸውን ተቀብሏቸው ይወጣሉ። እንደ አጋጣሚ ትክክለኛ ስልካቸውን ነበር የሰጡት። በስልካቸው ሲፈልግ ቤታቸው ይገኛል። እናትና አያት ይገኛሉ ቤት ውስጥ። ከዛ እናትየው ይወሰዱና ቤታቸው እንዲጠቁሙ ይደረጋሉ። ኮዬ ፈጪ ይሄዱና ሌላ ሰው ቤት ያሳያሉ። ከዛ ፖሊስ መልሶ እናትየውን አንድ ቀን ሲያሳድራቸው ፖሊስ ጣቢያ እናት በማግስቱ ትክክለኛውን ቤታቸው ያሳዩና ልጆቹ ይታሰራሉ። እናንተ ግን ሊትል ታክሲን ሞክሩት። አይበለውና በእንደዚህ አይነት አደጋ ጥቃት ደርሶባችሁ ህይወታችሁ ቢያልፍ እንኳን የ1 ሚሊዮን ብር ካሳ ለቤተሰባችሁ የሚሰጥ ይሆናል። ህይወታችንን ማጣታችንን ጉዳታችንን ምንም ነገር ሊተካልን ባይችልም ግን እንደዚህ ከሚያስብልን ድርጅት ጋር መስራትም ደግሞ አንድ ነገር ነው።